የራሴ ሱቅ ገዝቻለሁ እና ዛሬ በጣም ትልቅ የደስታ በዚህ ሱቅ ኖረኝ ያምር እግዚአብሔር በጣም ደስ ብሎኛል። በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። የምር በጣም ሴታችን ማትበል አዎ ትችላለች። ወንድ የሚያደርገውን ማድረግ ጀምራለች። እውነት ሴት ላይ ስኬታማ ሆኖ ማየት በጣም ነው ደስ የሚለውና እህቶች ጠንካራ ሆኖ በቃ ሁልጊዜም እውነት ሰው ስለጠነከረ በቃ ለራሳችን ነው ለራሳችን ደስታ፣ ለሰው ደስታ፣ ለተመልካች ደስታ። የምር ሄሉ እዚህ ደረጃ ደርሳ አይታችኋታል። ደግሞ መኪና ስሾፍር አይደለም መኪናዋን እየነዳይ እንደገና ደግሞ ቤቷን ገዝታ ምናምን ብቻ ባላት ጥንካሬ በጣም ነው ደስ የሚለውና ሴት ልጅ እንደዚህ ጠንካራ ስንሆን በጣም ለሁሉም አስፈላጊ። በአሁኑ ሰዓት ባል ቢሆን ራሱ ጠንካራ ካልሆናችሁ አይወድም ማንም ሰው። እዚህ ሳውዲ አረቢያ ላይ ሆናለ የምሰራ ሴትና የማሰራ ሴት ስላችሁ ያኔ መስራት ጥሩ ነው። በቃ መስራት ያስከብራል። በቃ ምንም ስትሆኑ ቤተሰብ አይፈልግም ማንም ሰው በቃ ሸክም ነው የምንሆነውና ሁልጊዜም ጠንካራ ሆኖ መጠንከር ስኬታማ መሆን ለራስ ነው የሚያስደስተውና የምር ለራስ ብቻ ሳይሆን በዙሪያችሁ ላለ ሰው ያስደስታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች የኔ እንቁዎች ከልብ ነው የማመሰግነው። አላህ ከክፉ ነገር እየጠብቃችሁ ሰላማችሁን ያብዛላችሁ። የታመማችሁ አላህ ያሽራችሁ። የተጨነቃችሁ ደግሞ አላህ ከጭንቀታችሁ ይፈርጃችሁ። ምን አይነት ሁኔታ ውስጥ እንዲሆናችሁ አላቅም፣ ግን ደግሞ አላህ ያላሰባችሁትን ነገር ይስጣችሁ። እወዳችኋለሁ፣ አከብራችኋለሁ። የምር የሰው ደስታ የሚያስደስታችሁ እስኪ ራሳችሁን አስተያየት አስቀምጡልኝ። ቪዲዮዬን በመጀመሪያ ስታዳምጡት ላይክ እያደረጋችሁ አበረታቱኝ፣ እኔንም ማለት ነውና እኔ የምር ሰዎች ከሚያስደስታቸው በላይ እኔም አንዷ ነኝ። በቃ እደሰታለሁ በሰው ደስታ። ጧት ራሱ እንደዛ ተፈገግ ብላ ሳያት በቃ ወይ የሆነ የመኪና ሰርፕራይዝ አለ ወይ የቤት አለ ወይ ደግሞ ወደ ውጭ እንሄዳል ብለዋል ሊሉ ነው ብያችሁ ነበርና እንዳልኳቸው ሁለት ነገር ነው ዛሬ የተሳካው። የመጀመሪያው እንግዲህ ለብዙ አመታት ስትፈልገው የነበራት ሄሉ አዲስ አበባ ላይ ሱቅ ገዝታለች ማለት ነው። በጣም ነው ደስ የሚለው። በመቀጠል ደግሞ እንግዲህ ኤሪክም ቪዛው ተስተካክሏል ብሏታል። ይህን የሁለቱንም ደስታ በማስመልከት ደብረ ዘይት ሄደን እናሳልፍ እያላት ነበር። ነገር ግን ያው እሷ የምታስተካክለው ነገር ስላለ እዛ አልችልም። ለጊዜው ምሳሌ ጋብዛችሁና ቀጣይ ኢንሻአላ ብላችኋለኝ እና በጣም ነው ደስ ያለኝ። የምር በቃ ስኬታማ ሆኑ፣ በቃ ጀግና መሆን አለባችሁ። ግን ብዙዎች አሉ በዚህ በስደት ላይ አሁን ወላሂ ከኛ በላይ ብር የሚሰራ የለም። ብር እንሰራለን ግን የምናደርግበትን ማናቅ አይነት ሰዎች ሰርተን ለማይሆን በቃ እናንተ እየለፋችሁ ውጤታማ መሆን አለባችሁ። አሁን ዩቲዩበሮችን እዩ ራሳቸው ነው ዘና የሚሉት። መግዛት ያለባቸውን ቤት መግዛት ካለባቸው ቤታቸውን፣ መኪና መግዛት ካለባቸው መኪና መግዛት፣ ቤተሰቦቻቸውን መርዳት ካለባቸው ቤተሰቦቻቸውን፣ ራሳቸውን በየቀኑ ፈታ እያሉ ነው የሚያሳልፉት። ግን እዚህ ሀገር ያላችሁ ሰዎች እውነት ከኔ ጀምሮ ማለት ነው ስደት ውስጥ መተንፈሻ የለና መውጣት የለና ቢደብረን ቢያመን ማረፊያ የለና እዚህ ውስጥ እንደዚህ ተጨቁረን እየሰራን በቃ ለዩቲዩበሮች ራሱ ብር የሚረዳ ሰው አለ። እንደነሱ ለራሳቸው እየሰሩ አይደለ እንዴ? እየሰሩ ነው፣ ራሳቸውን እያስተካከሉ ነው። በዚህ በእይታ እናገዛቸው፣ ሸር እናርግላቸው፣ ላይክ እናርጋቸው፣ እኛም በመስራት እንተባበራቸው። በቃ መርዳት ባለብን። ግን ደግሞ እናንተ አፈርግጣችሁ ለማይሆን ነገር ማድረግ የለባችሁም። እንዲሁ አጀር ከፈለጋችሁ የተቸገረ ልርዳ ብላችሁ የምታስቡ አይነት ከሆናችሁ ስንት ጎዳና ላይ የሚተዳደሩ ስንት የቲሞች አሉ። ስንት በየበረንዳው ላይ ቁጭ ብለው የሚራቡ ወላሂ እነሱን ማብላት ማጠጣት ምን ያክል ለወደፊቱ ቤታችንና መስራት ነው። እኛ እዚህ ጋር 50 ብር 100 ብር ይዘን ወተን ከምንም በቃ ሲርና ዝም ብለን በቃ የሾፌር ሰተነው የምንመጣው ነው። ግን ኢትዮጵያ ሲሄድ ለነሱ በጣም ትልቅ ነገር ያደርጋል። 1 ብር ማን ይሰጣል? ለቸግረው ሰው 1 ብር ቁም ነገር ነው። አስፋልት ላይ ቁጭ ብለው ታውቃላችሁ 1 ብር ለምነው ያችን በምን አጠራቅመው መብያ ይፈልጋሉና በጣም ያሳዝናል። ስለዚህ እንደዚህ እናንተም ያላችሁ ሰዎች ውጤታማ ለመሆን ከፈለጋችሁ ሰርታችሁ የለፋችሁበትን ዋጋ ማወቅ አለባችሁ። እየሰራችሁ እየለፋችሁ በቃ አላማ ውስጥ ካልሆናችሁ የእናንተ ልፋት ምንድነው ትርጉሙ? ትናንትን ያን ጭንቀታችሁን ዛሬ ላይ እንዴት ነው የምትደሰቱት? ስለዚህ ብራችሁን ቤት ማታጥፉ ሁልጊዜ እንላለን። የምሬን ነው የምነግራችሁና እዚህ ሀገር ያላችሁ ሰዎች ቤተሰብ የሚያጠፋባችሁ ከሆነ ለትንሽ ጊዜ የታችሁ ካላስ በእህታችሁ ወይ ደግሞ በወንድማችሁ እንዲሁም ደግሞ በሌላ ነገር ማድረግ ያለባችሁና
ሀታ ለው የሚያደርግላችሁ ሰው ካጣችሁ፣ ለምሳሌ ታማሚ ቤተሰብ ሊኖራችሁ ይችላል፣ አባት የሌላችሁ ልክ እንደኔ አሁን እና እንደዚህ አይነት ከሆነ ራሱ አሁን ላይ ገንዘብ ነው ጨዋታው። ሁሉም ነገር በምታውቁት ሰው ትንሽዬ እንትን ብላችሁ አመቻችታችሁ ነገሮችን ራሳችሁ እዚህ እኮ ናችሁ የምትጨርሱት ነገር ነው እና ዝም ብላችሁ በማይሆን ነገር ዛሬም እየተበላችሁ እያወቃችሁ የሁለት አመት ደሞዝ ተበልታችሁ ደግማችሁ መላክ እንደዛ አይደለም። ቀይሩ። የምር ከቤት አንዳንድ ጊዜ ከወንድምም ከእህትም በላይ የውጭ ሰው የሚያደርግላችኋል። ገባችሁ? አላህን የሚፈራ ሰው እናንተ እንደዚህ ኢንፎርሜሽን ብትጠይቁት ኢንፎርሜሽን ይግራላችኋል። አሁን ሁሉም ሚዲያ ላይ ነው ሁሉ ነገር የምሰሙት የምታዩት። ስለ እያንዳንዱ ስለ ቤት መስራት ቢሆን ራሱ ከምንም ጀምራ ከመስማን ጀምራ እያንዳንዷን ነገር በቃ ዋጋዋን እናንተ ማውጣት ትችላላችሁ። ይሄን ያክል ባረግ ይሄን ያክል ብላችሁ ካልኩሌተር እያደረጋችሁ የሚበቃችሁን ነገር መቼም ከቤተሰቦቻችሁ ሁሉም ሰው አንድ አይደለም። አንድ ደህና ሰው አታጡም። ስለዚህ በዛ አማካኝነት ስራችሁን ገንዘባችሁን እንትን እያላችሁ ማሰራት ትችላላችሁ። ወይም ደግሞ እንደዛ ራሱ እዚህ ኩኝ ቤት አላሰራም ካላችሁ ቦታ እንደምንም አድርጋችሁ ማስገዛት ስም እዚህ ኩኖ ማስደረግ ይቻላል። የምሬ ነው የምነግራችሁ። እና ግዴታ ካልሀርና ስማችን እንደዛ አይሆንም። ደግሞ እናንተ እዚህ ኩናችሁ ማድረግ ይቻላችሁ። ቤታችሁ የገዛችሁት ቦታ ካላችሁ በሌላ ሰው ስም ማስደረጋችሁ። ውጭ የምትሰሩ ሰዎች እዚህ አለ ማሰራት ይቻላል። ወረቀት ማለት ነው። ወረቀት ታሰራላችሁ። ውጭ ማሰሩ ማስችሉ ደግሞ ጠለብ ውስጥ ካላችሁ ጠለብ ያላችሁ ደርሳችሁ መጣችሁ በስማችሁ አዙራችሁ መንጣት ትችላላችሁ በነጻ። እንዲሁም ደግሞ ውጭ ኖርማል ኮንትራት ከኮንትራት ውጭ ወይም ደግሞ ራናው ጠፍታችሁ መሰሩ ካላችሁ እናንተ ራሱ እዚህ ኩናችሁ ማስተካከል ትችላላችሁ። ብራችሁ ብቻ ነው እና በቃ እንደዛ እያደረጋችሁ ጠንክሩ። ቦታ ቢገዛ በ2 ወር በ3 ወር ውስጥ ወላሂ 200 ሺህ ብር 300 ሺህ ብር ያተርፋል። እኔ እንደዛ አድርጌያለሁና ለእናንተ መመክራችሁ ሁልጊዜም በቃ ምናልባት ሄዳችሁ ኢትዮጵያን አላያችሁትም። እኔ ግን አንዴ 2 ጊዜ ኢትዮጵያን ገብቻ ይችዋለሁና የሰው ማንነት ከእናንተ ሁሉም ሰው ይጠብቃል። በቃ እየመረ ነው የምነግራችሁ። ባጃጅ ውስጥ ስትገቡ ራሱ ልክ ስትወርዱ ሁሉም ሰው እናንተ እዚህ ሀገር እኮ ስንት ፈክታችሁ ነው የምትሄዱት። ምናልባት እኮ ያዛችሁት ለራሳችሁ ብቻ ሊሆን ይችላል፣ ግን ደግሞ ሰው እንዲከፍሉለት ይፈልጋል። ብቻ ብዙ ነገር እና እናንተ እዚህ ሀገር ላይ ስትሆኑ ቢቸግራችሁ እንኳን ቸገራችሁ ይቸግሯችኋል አይሏችሁም። የምር ብትታመሟሟችኋል አትባሉም። እና ጠንካራ ሁኑና የሄሉን እንግዲህ አይታችኋታል። ሀገሯ ሳትወጣ በቃ ቤቷን መኪና እንደዚህ ወላሂ ደስ ይላል በጣም። አሁንም ገና ትሰራለች እና ጀግና በቃ የሴት ተምሳሌት እንደዚህ ጠንካራ ሆኖ አትውለዱ፣ አታግቡ፣ አታፍቅሩ አይደለም ግን ደግሞ ሁሉም ነገር መጠን አለው። ሁሉንም ከገንዘብ ጋር አታገናኙት። በቃ ፍቅር የራሱ የሆነ እንትን አለው። በቃ ትዳር የራሱ የሆነ መስፈርት አለው። ሙዝም ብላችሁ እየሰራችሁ ለወንድ ትሰጣላችሁ ብራችሁን። ስንቶቻችን እዚህ እየለፉ 5 አመት 6 አመት ብራቸውን እያስበሉ እንደገና በሽተኛ ሆነው ሻራ ላይ እያበዱ ስንቶቹ ናቸው። እና የመጣንበትን አላማ አንርሳቶች። ይህን ስላችሁ እኔ በዙሪያ በጣም ብዙ ሰዎችን ስለማይ ነው ሚዲያ ላይ ሁልጊዜ የሚያለቅሱ ሴቶች ነው ያለሁና ለምንድን ነው ማንማረው? ጠንካራ ነው ነው የው መጠንከር በጣም ያስደስታል። በህሉ ደስታ እውነት ለመናገር ከኔ ጀምሮ በጣም የተደሰትኩት እኔ ሰው ጠንክሮ አላማ ላይ ሆኖ ደርሶ ሳይ በጣም ያስደስተኛል። ስሜቱን የማታውቁ ሰዎች ራሱ ይህን ስሜት ለማግኘት ጣሩ ላችኋለሁኝ። እና የቤት ባለቤት መሆን መታደል ነው። ስለዚህ ካለብኝ አርጉኝ። ቻናሌ ላይክ ሰብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም።